በሸንጎ ቢረታ ሚስቱን ገብቶ መታ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር አድርግ። ትኩስ የሆነ ዜና ነው ማመጣልህ። ትኩስ የሆነ ዜና አመጣልሃለሁ። አንተ አማራ ምን ያህል እንዲጠፋ እንደተፈረደበት እነግራለሁ። ዝም ብለን አይደለም አማራ ከምድረ ገጽ እንዲጠፋ እንደ እስራኤላኖች ጀርመን እስራኤላኖችን ለማጥፋት በየአካባቢው እየሰበሰበ በማጎሪያ ቦታ በእስር ቤት በተለያየ ነገር ከቶ በመርዝ በሳት እንዳቃጠላቸውና እንደገደላቸው ለማጥፋት እስራኤሎችን ለማጥፋት እንዳደረገው ሁሉ ዛሬም የአማራ ሕዝብ እንዲጠፋ ተወስኖበታል። ዝም ብለን አይደለም የምንናገር። እስራኤላውያኖችን ጀርመን ሊያጠፋ በተነሳ ጊዜ ሁሉንም አጥፍቻለሁ ብሎ ነበር፣ ግን ሊያጠፋቸው አልቻለም። ወደ 6 ሚሊዮን እስራኤላውያኖችን አጥፍቶ ነበር። ግን ዛሬ ዓለምን የሚቆጣጠሩት እስራኤሎች ናቸው፣ እስራኤላውያኖች ናቸው። እንኳንስ የአማራን ሕዝብ 7 ሚሊዮን የአማራን ሕዝብ ልታጠፋ ቀርቶ 10 እና 15 ሚሊዮን እንኳን ልታጠፋ አችልም። ግን ሊጠፋ ተወስኖበታል። ለዚህ ነው የምንናገረው፣ ሌት ተቀን የምንጮኸው። ለዚህ ነው እባካችሁን የምንለው። ሆዳደሮች፣ ሌቦች፣ ባንዳዎች፣ ህዝብን የምታስጨርሱ ጎንደር ላይ ያለውን ፋኖ ከውስጣችሁ ያሉ ባንዳዎች፣ ቅጥረኞች እንዴት አይነት ጀግኖችን አስበሉብን። እንዴት አይነት ያሉትን አስበሉ። ታስታውሳላችሁ። ስለዚህ ዛሬ ይዤል የመጣሁት ዋናው ትልቁ ቁም ነገር ምንድን ነው? እየተደረገ ያለው ትንቅንቅ ነው ማሳይህ። እየተደረገ ያለው ትንቅንቅ ምን ደረጃ ላይ እንደደረሰ እነግራለሁ። ሰብስክራይብ አድርግ፣ ሸር አድርግ፣ ሁሉም ይስማው። የእንግዲህ ልጁም ይስማው፣ ባንዳውም ይስማው። እንቅልፊጣ በሐሳብ ይጨነቅ ይበድ። እየመጣለት ነው ፋኖ፣ የአማራ ጀግና እየመጣለት ነው። ዳባት የሆነውን አይታችኋል አይደል? የአንድ ቤተሰብ አባላት 8 ምንም ከምንም ጋር የሌሉትን እንዴት እንደረሸኗቸው፣ ጎንደር ላይ ሲደበደቡ፣ ጎንደር ላይ ሲመቱ፣ ፋኖ ሲያርበደብዳቸው ወደኋላ ይሸሹና ህዝብ ላይ ነው በቀል የሚያደርጉት። በህዝብ ላይ ነው እንትናቸውን ይሄ እልሃቸውን የሚወጡት። ዳባት ላይ እየሰማችሁ ነው። ዳባት የተገደሉት ምንም የሚያውቁ የአንድ ቤተሰብ አባል ህፃናት ልጆች ሳይቀሩ አንድ ላይ የረሸኗቸው ዳባት ላይ። ወሎ አማራ ሳይንት በወልዲያ ዙሪያ በተደረገው ትንቅንቅ በተደረገው ጦርነት 6 መኮንኖች የመስመራዊ መኮንኖች ሲገደሉ 95 ወታደሮች ተገለዋል። ወደ 120 የሚሆን ደግሞ ቆስለዋል። የወታደሩ ግን እነሱም ሲሸሹ ወደኋላ ያገኙትን ሰው ገለዋል፣ ዘርፈዋል። ተመልከት። ይሄ ነው እየሆነ ያለው። ብልጽግና እያደረገ ያለው ይሄ ነው። ፋኖን ሳይችል ሲቀር ከፋኖ ጋር ሲሸነፍ ገብቶ ህዝብን ነው የሚጨርሰው። በአየር በአይሮፕላን በድሮን ህዝብ ላይ ነው የሚጥለው። ለምን? አማራ እንዲሞት አማራ እንዲጠፋ ተወስኖበታል። አይጠፋም እንጂ። ሰብስክራይብ አድርግ አንተ። አሞትን ኮስተር አድርገው። ሰብስክራይብ እንኳን ለማድረግ ሼር ለማድረግ እንኳን ሰዎች እንዲሰሙት ለማድረግ እንኳን ምን አለበት? እንድትጠፋ እየተፈረደብህ፣ እንድትሞት እየተፈረደብህ። ለዚህ ነው ቅድም መግቢያ ላይ በሸንጎ ቢረታ ሚስቱን ገብቶ መታ የተባለው። ጎንደር ዙሪያ በጸዳ
ክፍለ ከተማ ላይ ትናንትና ተኩስ ነበር። ከፍተኛ የሆነ ተኩስ፣ የቦምብ ሁሉ ፍንዳታ አለ። አንድ ሰው ተገሏል። ጎንደር ዙሪያውን ተከባለች። እመነኝ፣ ዙሪያውን ተከባለች ጎንደር። ዛሬ የብልጽግና ጦር ከድርቦ ታቦር፣ ከወረታ፣ ከተለያየ አካባቢ ጦር ወደ ጎንደር እያስገባ ነው። ወደ ማክሰኝት ይሄ ምናምን ይዞ ፋኖ እየተቆጣጠረው ነው። ቀበሌ 18 ፋኖ ገብቷል። ዙሪያውን ይዞታል። የጎንደር ሕዝብ ተጠንቀቅ። የጎንደር ወጣት ተጠንቀቅ። ደፈጣ ያዝ። ወርቅ ያለህ ወርቅህን ቅበር፣ ብር ያለህ ብርህን ቅበር። ከተማ የጎንደርን ከተማ ሊበዘብዝ እየመጣል ነው። በጸዳ ክፍለ ከተማ በተደረገው የፈንጂ ውርወራ፣ በፖሊስ ጣቢያው፣ በተለያየ አካባቢ ትናንትና በነበረው ተኩስ ምክንያት ከድርቦ ታቦር ከወረታ ጦር እየገባ ነው ወደ ጎንደር። ለምን? ጎንደር ልትያዝ ነው። ፋኖ ሊቆጣጠራት ነው። ስለዚህ ከመቆጣጠሩ በፊት እንዝረፋቸው፣ እንጨርሳቸው እያለ ጦር እየገባል ነው። አንተ ተዘጋጅ። የአማራ የእንግዴ ልጆች ሆዳደሮች አማራን በአማራ ለማስበላት እየተደረገ ያለው ሂደት ወይም ጥረት ለተወሰነ ጊዜ የተወሰነ ሰዎችን ሊያስገድል ይችላል። የተወሰነ ጊዜ ለተወሰነ ንብረት ሊያጠፋ ይችላል። ግን ዘለቀታ አይኖረውም። የምትጠቁም የምትመራ መንገድ የምትመራ እንዲህ ብለህ የምትል ሆዳ ማደረ አማራ እድሜ አይኖርህም። የህሊና እረፍት አይኖርህም። በወንድምህ ደም ላይ የምትራጭ ውስኪ እድሜ አይኖርህም። ተኝተህ አታድርም። የምተኛበት አልጋ ይመስክር። የምትንተራሰው ትራስ ይመስክር። በምን አይነት ቅዠት እያደርክ እንዳለ፣ በምን አይነት ሁኔታ ተኝተህ እንደምታድር ይመስክር። የተኛበት አልጋ ስማኝ፣ እየሰማኸኝ ነው። ስማኝ፣ ልብ ብለህ ስማኝ። ሆዳደር የሆንክ ይሄ ሰላይ ባንዳ አማራን የምታስጨርስ፣ የአማራን ወጣት የምታስጨርስ፣ የአማራን ባለሀብት የምታስጨርስ፣ የምታዘርፍ፣ መንገድ የምትመራ እየሰማኝ ነው። እረፍት የለህም፣ አውቃለሁ። የአእምሮ እረፍት የለህም። የአእምሮን እረፍት ለማደንዘዝ ስትል ውስኪ ትጠጣለህ። አእምሮን ለማደንዘዝ ህሊናህን ለማደንዘዝ ስትል ጮማ ትቆርጣለህ። የአማራን ደም ትጠጣለህ። ያም ሆኖ ግን እረፍት የለህም። በከተማ ውስጥ ያላቸው የብልጽግና በጎንደር ከተማ ያላቸው የብልጽግና አመራሮች፣ መሪዎች፣ የቀበሌ የክፍለ ከተማ የአስተዳደር የምናምን የፖሊስ የምትል እረፍት የለህም። አውቃለሁ። ፋኖ ጥላ ነው መጥቶልሃል። ጥላህ ነው። ጎንደር ዙሪያውን ተከቧል። እየመጣል ነው። ጦሩ እየመጣ ነው። ፋኖ እየመጣ ነው። ምንም ወዲህ ወዲያ ብትል የምታመልጥበት ነገር የለም። እመነኝ፣ የምታመልጥበት ነገር የለም። ፋኖ ላይ መለስ ተነስቷል። በወሎ በጎንደር በጎጃም እየሆነ ያለውን አይታል። በወልዲያ ዙሪያ እየተደረገ ያለውን አይታል፣ ሰምታል። በአማራ ሳይንት በወልዲያ ዙሪያ እየሆነ ያለውን አይታል። ጦር ወደኋላ፣ የብልጽግና ጦር ወደኋላ እያለ ነው። ሲመለስ ግን ንጹሐንን እየገደለ ነው። ያገኘውን እየዘረፈ ነው። እልህ ነዋ፣ ቁጭት ነዋ። በሸንጎ ቢረታ ሚስቱን ገብቶ መታ። ይሄ ነው ፋኖን ሲያቅተው፣ ፋኖ ሲጨፈጭፈው ምንም የማያውቀውን የአማራን ወጣት፣ የአማራን ሕፃናት፣ የአማራን ሴቶች፣ ወንዶች እየጨፈጨፈ ይሄዳል።
እየዘረፈ ይሄዳል። ስለዚህ በአማራ ያለ ማንኛውም ወጣት በለው አዛውንት፣ ትልልቆች ሁሉ፣ ጎልማሶች ሁሉ፣ ለአቅመ አዳም የደረሳችሁ ሁሉ ባካችሁን ቁጭ ብላችሁ አትሙቱ። ዳባት ላይ የተገደሉትን አላየም? ገበሬዎች ምንም የማያውቁ ከፋኖ ጋር የሉ ከዚህ ጋር የሉ ምን የሉ እኛን አይነካንም ሲል ይኸው እየመጣ ለቀመልሃ። እኔ ምንም ክንክኩነት እኮ የለኝም። እኔ ከፋኖም ጋር አይደለሁም ከብልጽግናም አይደለሁም። መሀል ነኝ። የለም መሀል ሰፋሪ የለም። እንድትሞት ተፈርዶብሃል። እመነኝ። አማራ ከምድረ ገጽ እንዲጠፋ ተወስኗል። ስለዚህ እየተወሰነብን ሞት እየተወስኖብን ቀነ ቀጠሮ እየጠበክ እያለ እንዴት ዝም ትላለህ? መንገድ እያለ መውጫ መንገድ እያለ ማምለጫ መንገድ እያለ እንዳትሞት የሚያደርግህ መንገድ እያለ እንዴት ቁጭ ብለህ ትሞታለህ? እንዴት አማራ ይሆን እንዴት ቁጭ ብለህ ትሞታለህ? ጀግኖችማ ጉሮሮ ለጉሮሮ እየተናነቁ አፈር እያስጋጡት ነው። መርሳ ላይ የተደረገውን አላየም? ሸዋ ውስጥ እየተደረገ ያለውን አላየም? የገቡ ከተማ ውስጥ ደብረ ማርቆስ ከተማ ውስጥ የከተማ ፋኖ እየገባ እንዴት እያደረገ እያለን እያየህ ነው አይደል? ጎንደር እየመጣል ነው። ፋኖ እየመጣ ነው። የብልጽግና ሰራዊትም እየመጣ ነው። ሊገል ሊያጠፋ ሊዘርፍ እየመጣል ነው። ተዘጋጅ።